ከነቢያት ሁሉ የምትበልጥ የነቢያት ሁሉ እመቤት የነቢያት መዳኛ ስለሆነች እመቤታችን ድንግል ማርያም ምን አላችሁ? እመቤታችን ድንግል ማርያም ትንቢቱን የጀመረችው መልአከ ብስራት ቅዱስ ገብርኤል መጥቶ ገና ሳያናግራት እነዛ ሴቶች በቀደም ታምር ተናግረን የለ እነሱ ዘብተው አንቲኑ ትምህርዮ አንቺ ለውሻ ትራሪያለሽ እምኔኪኑ የተወለደ ክርስቶስ ዘይብለዎ መሲህ የሚሉት ክርስቶስ ከአንቺ ይወለድ ይሆን ብለው ሊቀልዱ ሲሉ እመቤታችን ድንግል ማርያም በልቧ ምን አላት ይላል? ደስ አላት። ደህና ዋላችሁ። ከዚያ ላይ እነሱ የተናገሩት ቃል ትክክል ነው አይደለም መጨረሻው? ምክንያቱም እስመ አንበቦን መንፈስ ቅዱስ ይንተ ሳቀው ስላቀ ይሌለ እነሱ የዘበቱ መስሏቸው ነው። መንፈስ ቅዱስ በእነሱ አድሮ ትንቢት እስከ መናገር ደርሷል። እንኳን በአምላክነት አንደበት ነው አንደኛው ጥቅሱ። ከዛ ግን እሷ እዛው ላይ ትንቢት ተናገራለች። ምን ብላ? እንግዲህ መቅጃውም ተቆረጠ እንስራሽም ጎደለ ምን ተወኛ አሏት። ምን መለሰች? ማይስ አኮ ማይመቅዘው ይወጽ ዋኮ ከጉድጓድ አይደለም የሚገኝ አላም ላይሉ ከሰማይ ነው እንጂ ወዛ አስቴ ወለዝንቱ ከልበም ይሁበኒ ማየም ላይሉ ይህንን ውሻ ያጠጣ ጌታ ከሰማይ ውሃ ይሰጠኛል አለች። ለጊዜው እንስራዋ ሞልቶላታል በታምራቱ። ለፍጻሜው ግን እመቤታችን ማየ ሕይወት ጌታ ከጥልቅ አይደለም ከሰማይ ነው የሚመጣ። ይህንን ውሻ ለዚህ ውሻ ይራራ አምላክ ውሃ ይሰጠኛል ማለት እግዚአብሔር አብ ማየ ሕይወት የተባለ አንድያ ልጁን እንደወልደው ይልከዋል ወደኔ ስትል ነው ብሎ ተርጉሟል። አንድ ኋላ ይሄ ትንሣኤ ማርያም ፍጡነ በውቱ መዋዕል የሚለው ላይ ሄዳ ከቅድስት ኤልሳቤጥ ጋር ተገናኘች፣ ሰላምታ ሰጠቻት። ያን ጊዜ ቅድስት ኤልሳቤጥ በደስታ በማህፀን ያለው ሕፃንም እሷም በደስታ እሷ ተናገረች፣ እሱ ዘለለ ሰገደ። ምንድን ነው ያለች? ምትዋላችሁ ምንትኑ አነ ከመትምጽ አቤ እሙ ለግዚእ ስመናው ሶ ሰማይኩ ቃለኪ እንዘ ተታምን ያንፈራ ጸልጓል በውስተ ክርስቴ በፍሳው ባሴት ወበጽት አንቲ እንተ ተአምኒ ከመይከውን ቃል ዘነገሩኪ ማበ እግዚአብሔር ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብጽይት ነሽ። ልብ በሉ የምታምኝ የእመቤታችን አንዱ ሀብቷ ጸጋዋ ምንድነው? እምነት ነው። አባቶች ምን ይላሉ? አንድ ግብፃዊ አስተማሪ ምን ሲሉ ሰማችሁ? ድሮ ነው ዓለም ከተፈጠረ ዘመን ከተቆጠረ እመቤታችን እግዚአብሔር የምታምነውን ያክል ሊቃነ መላእክት እንኳን ያን ያክል እምነት የላቸው። እመቤታችን የምታምነውን ያክል ማስተዋል ይባል የማስተዋል ጸጋዋን ወንጌል ሲነገረ ምን ብሎ ነው? ማርያምስ ተሐቅብ ዘንተ ኩሎ ወተወዲ ውስተ ልብ